ሱኒ ሙስሊሞች እንደዛ ያምናሉ። ኦኬ እንደዛ ካመኑ በኋላ ያ ፍጡር ያልሆነው ያላ ቃል ፍጡር የሆነ ወረቀት ላይ ወይንም ደግሞ ቆዳ ላይ ሰፍሯል ብለው ሲሉ አይከብዳቸውም። እሱን ያ ቆዳ ላይ የእንስሳ ቆዳ ላይ ወይንም ወረቀት ላይ የሰፈረው ወይንም ደግሞ ድሮ በነበረው ወደ ክታባታቸው ላይ ልክ እንደ ቴምር ቅጠል ላይ ድንጋይ ላይ ሲሰፍር ፍጡር አይደለም ብለው ነው የሚያምኑት። ያላ ቃል ማለት ነው። እኛ አካላዊ ቃል ክርስቶስ በስጋ ተገለጠ ስንል ግን ይከብዳቸዋል። ወገቤን ራሴን ይላሉ፣ ለማመን ይከብዳቸዋል። የሞተ ነገር ላይ ግን ተገለጠ ያላ ቃል ሲሉ አይከብዳቸውም። ኤኒዌይስ ብቻ ያንን ቃል ያላህን መንካት ትችላላችሁ ወይ? ክርስቲያኖች መንካት ይችላሉ ወይ? አይሁዶችስ መንካት ይችላሉ ወይ? ሌሎች አማኞችስ መንካት ይችላሉ ወይ ብለን ያልን እንደሆነ የምናገኛቸው መረጃዎች አይጥሉ በፍጹም አትችሉም የሚል ምላሽ ይሆናል ማለት ነው። ሉክ ቁርአንን መንካት በፍጹም አትችሉ። አንድ ሰው ቁርአንን ካልነካ ደግሞ ሉክ አረብኛ ማችሉ ከሆነ ሙስሊም ካልሆናችሁ አረብኛ ቁርአንን መንካት ማይፈቀድላችሁ ከሆነ ቁርአንን መንካት ቆሻሻ ናችሁ ተብላችሁ የምትፈረጁ ከሆነ እንዳነኩት ተተባላችሁ ሙስሊም ካልሆናችሁ እስልምና እናንተን አይመለከትም ማለት ነው። አንብባችሁት ነክታችሁት ተመራምራችሁ እስልምና እንድትቀበሉ ዘንድ አትችሉም ማለት ነው። ስለዚህ ለዚህ ነው እስልምና የድንቁርና እምነት ነው እንለው። ለዚህ ነው አንብበ ነክተ አገላብጠ መርምረ እንድትረዳ ማይፈቅድልህ ከሆነ እሱ የድንቁርና እምነት ይሆናል ማለት ነው። ሰዎች በሚነግሩ ብቻ አረብኛ የተደበቀውን ሚስጥር በድብቅ ይይዙና ለአንተ እንዲስማማ አድርገው ትርጉም ይነግሩሃል። ዛሜን ብለህ ትቀበላለህ ማለት ነው። እንኳን ስለ ሃይማኖቱ ሰው ስለ ጓደኛው እንኳን መጥፎ ነገር ላይ ነግርህ ይችላል። ስለዚህ መንካት እስልምና ቁርአንን አይቻልም። እነኝን እንመለከታለን ማለት ነው እና መሰል እንትሮችን እናነሳለን። ሚስራ ሰላም ነሽ? ሚስራ አለሽ? ዜድ ሚስራ ፍላወር ካሌላችሁ ከስሩ ነው። አቤት አቤት አለው። እንዴት ናችሁ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? አለን ሰላም ብለናል። እንዴት ዋላችሁ? እንዴት ነሽ? ቦታ ምናምን ከያዝን ችግር የለውም። ታችንን እንማራለን። እፎይ አይ ገብቶ ሰው ከሌለ ያው ገስት ላይ መግባት አስፈላጊ ካልሆነ ካላችሁ ችግር የለውም ለጊዜው። እሺ ቦታ ሲጠፋ ወደን ዝም ብለክ። እሺ ኤኒዌይስ ይሄንን ታውቃላችኋል። ቁርአንን ማንም መንካት እንደማይችል እንደ እስልምና አስተምሮ ቃል ተምረሻል ብዬ አስባለሁ። ቃልሁኝ መንካት አይቻልም ማለት ውዱእ ምናምን ሳይባል ቁርአን መንካት አይቻልም። በዛ ላይ በፔሬድ ላይ ሆነ አንድ ሴት ልጅ ፔሬድ ላይ ሆነ ቁርአን መንካት አትችልም። ኦኬ ሎክ አንዴ ቁርአኑን ክፈትል እንትን በልን ክርስቲያን አይደለም መንካት ወደ ሴቶች ራሳቸው ራሱ ፔሬድ ላይ ከሆኑ መንካት አይችሉም። ቁርአንን ፔሬድ ላይ ከሆነች ሴት ላይ ቁርአን መንካት አትችልም። Here is my question. ሴቶች ፔሪየድ የሚያዩት በእጃቸው ነው እንዴ? በጣታቸው እንዴ? ምን አገናኘው? ቁርአን እንዳነካ ይከለክላታል፣ እንዳጽም ይከለክላታል። እንትን ሀጅ እንዳታደርግም እንትን ይላትና በዛ ምክንያት ደግሞ ገሃነም ትገባለች ይላታል።
በጣቷ ላይ እንደ ፔሪድ የምታየው ጣቷ ነው ፔሪድ የሚያየው። ቀለም ነው እንደዚህ እያጠቀሰች መቃባው። ለምንድን ነው እንደዛ የሆነው? ኦኬ ቁርአኑ እንደዚህ ከከለከለ ሰዎች እንዴት አንብበው ነው ሙስሊም መሆን የሚችሉት? በምን ምክንያት ነው ሙስሊም መሆን የሚችሉት? 56 አካባቢ ጀምሮ ኦኬ አንብበው። ኦኬ ሱራ 56 ቁጥር 77 ጀምሮ ምን ይላል? እርሱ የከበረ ቁርአን ነው፣ በተጠበቀ መጽሐፍ ውስጥ ነው፣ የተጠራሩት እንጂ ሌላ አይነካውም። የተጠራሩት እንጂ ሌላ አይነካውም፣ ከዓለማት ጌታ የተወረደ ነው ብሎ ይናገራል። ስለዚህ ቁርአንን የተጠራሩት ማለት ንጹዎች የሆኑት ፒውር የሆኑት ብቻ ናቸው የሚነኩት፣ ከሱ ውጭ ያሉት ሊነኩት አይገባም ብሎ እየተናገረ ነው። ስለዚህ ቁርአንን ማንም ሊነካው አይችልም። ንጹህ ከሆኑ ውጪ ማንም ሊነካው አይችልም። ሌሎቹ ምን ተብለው የሚታመኑት? ሱራ 9:8 ነው። አንዴ ክፈተው እስኪ። ሌሎቹ ንጹህ አይደሉም ኢምፒውር ናቸው ተብለው የሚታመነው። ንጹዎቹ ማን ናቸው? ሙስሊሞች ብቻ ናቸው። ቁርአንን መንካት እንኳን ካልቻልኩኝ፣ ስለዚህ የግዴታ አንድ ሰው ሙስሊም ለመሆን ሙስሊም የሚነግረውን ኡስታዝ መስማት አለበት። ነክቶ አንብቦ ሳይሆን ቁርአን በዚህ አማርኛ ቁርአን ይባላል። ይሄንን ታውቃላችሁ? ዜድ አማርኛ ቁርአን ትርጉሙ ቁርአን ይባላል። የሚያውቅ የሚመልስ አረበኛው ነው ቁርአን የሚባለው። ያ ቁርአን አይደለም፣ እንዳለ ቁርአን አይደሉም። ከአረብኛ ውጭ ያለ ቁርአን አይደለም። አንድም ተፍሲር ናቸው። መጽሐፍ ተብሎ ቁርአን ተብሎ የሚጠራው አረብኛው ብቻ ነው። መንጋት ይቻላል፣ እሱን አይቻልም። ምሳሌ በአማርኛ የተተረጎመውን ለብቻ ከተተረጎመ ቢን አይነካ የሚል የለም። ዋናው አረበኛ ሙሉ የያዘው አለ አይደለ? እሱ ነው ቁርአን አይደለም እኮ። ለዛ እኮ ነው ቁርአን ስላልሆነ እኮ ነው። እንደ መጽሐፍም አይቆጠርም እሱ። ስለዚህ አንድ ሰው ቁርአንን አውቆ ግን ነክቶ አንብቦ ሙስሊም ለመሆን እፈልጋለሁ ቁርአን ስጠኝ ቢል እንኳን አይቻልም። እናንተ ያመናችሁ ወይ? ሉክ እናንተ ያመናችሁ ወይ? አጋሪዎች እርኩሶች ብቻ ናቸው፣ ንጹህ አይደሉም ነው። ከዚህም ዓመታት በኋላ የተከበረው መስጊድ አይቅረቡ፣ ወደ መስጊድም መቅረብ አይችሉም። ቁርአንን ደግሞ ፍጹም መንካት አይችሉም። አንዴ ፈተዋውን አንብብላቸው ምን ያህል ወረስት እንደሆነ ፈተዋውን እንዲያሳያቸው። ያ አንድ ፈተዋ ላሳያችሁ። ካን ኤነን ሙስሊም ተች ዘ ቁርአን ተብሎ ተጠየቀ። ወይም ደግሞ ሙስሊም ያልሆኑ አካላት ቁርአንን መንካት ይችላሉ ነው የሚል ነው ጥያቄው። እንግዲህ ምንድነው የሚለው? እዚህ ጋር የተብራራውን አብራርተው ያስቀምጡትን ላንብብላችሁ። The glorious Quran should not be touched by anyone except those who are purified. ንጹህ ከሆኑ አካላት በስተቀር ቁርአንን ሊነኩት አይገባም አለ። ንጹህ የሆኑ ብቻ ናቸው የሚነኩት። Verily the mushrikin or the polytheist, pagan, idolater, disbeliever is the oneness of Allah and in messenger of Muhammad are impure. በሙሐመድ የማያምኑ ፓጋኖች፣ ከሃዲዎች፣ ጣዖት አምላኪዎች እነዚህ ሁሉ ንጹህ አይደሉም ወይም ደግሞ እርኩሶች ናቸው ይላል። በአላህ የማያምኑ በሙሐመድ የማያምኑ በሙሉ እርኩሶች ናቸው። On this basis ይሄን መሰረት በማድረግ the non-Muslim should not be permitted to touch the Quran. በዚህ መሰረት ነን ሙስሊም የሆኑ ሰዎች ሙስሊም ያልሆኑ አካላት ቁርአንን መንካት አይችሉም። Whether he is a Christian, a Jew, a Buddhist, a Hindu or anything else. ክርስቲያን ቢሆን፣ አይሁዳዊ ቢሆን፣ ቡዲስት ቢሆን፣ ሂንዱ ቢሆን፣ የትኛውም እምነት ተከታይ ቢሆን ሙስሊም ካልሆነ በስተቀር ቁርአንን በፍጹም መንካት አይችልም ብሎ ይናገራል። But it is permissible for him to listen to the Quran on radio or TV. በቴሌቪዥን እና በሬዲዮ ማዳመጥ ትችላለህ
ወር በካሴት የተቀዳ ከሆነ ብሎ ይናገራል። ወይም ደግሞ ሪድ አሁን ቴሌቪዥንና ሬዲዮ ባልነበረበት ጊዜ ቴሌቪዥንና ሬዲዮ የመጡት ትናንትና ናቸው። እሱ ብቻ አይደለም፣ በቴሌቪዥንና በሬዲዮ የሚነግራችሁ ኡስታዝ ነው። ኡስታዙ ደግሞ ስለ እስልምና መጥፎ ነገር አይነግራችሁም። የተደበቁ ገመናዎችን አያወጣላችሁ። ልክ እኛ ስናስተምርና መስጊድ ላይ የሚያስተምሯቸው ኡስታዞች አንድ ነው። መስጊድ ላይ ስለ መሐመድ ጥሩ ነገር ኔጌቲቭ ፓርቶቹን በፍጹም አይነግሯችሁም። ስለዚህ ፖዚቲቭ ነገር የነገረህን ብቻ ሰምተህ አሜን ብለህ መን ነው። ለምን ቁርአን መንካት አትችልም፣ አይፈቀድልም። ለማንበብ ደግሞ የግዴታ መንካት አለብህ። ፔጁን ለመግለጽ እንኳን እንትን ታደርጋለህ፣ አይቻልም። ሰው እስልምናን ታዲያ እንዴት ነው እሱ አንብቦ ሊረዳ የሚችለው? መርጅን ነው የሚለው። መርጅን እንኳን ደህና መጣ። መርጅን አክመል ይሰማል። መርጅን አክመል ቴዲ አብደላ የፎይ እንዴት ነህ? ሰላም ነው። ሙስሊም ነህ ክርስቲያን? እኔ ኦርቶዶክስ ነኝ። ኦኬ ስፔስ ልልቀቅ ወይስ ልግባ? እዚሁ ልቆይ? አይ ሙስሊም መስለኝ ነው። ቦታ እንፈልጋለን። ስም ሙስሊም መስለኝ ነው። አብደላ ስለሚል ኦርቶዶክስ ነው። አባቴ ሙስሊም ነበር፣ ግን ኦርቶዶክስ ነኝ። እኔ ቆይቻለሁ ኦልሬዲ። ኦኬ በርታሽ። ሎክ አንድ ሰው ስለዚህ ቁርአንን ነክቶ ካላነበበና ካልጠየቀና ካልሞገተ እንዴት ነው ሙስሊም ሆኖ መኖር የሚችለው? ሙስሊም መሆን የሚችለው እንዴት ነው? አንድ ሰው ሳያነብ የተነገረህን ብቻ እመን። ይሄ ጤናማ ነው ትላላችሁ ወይ? ይሄ ጤናማ እንዴት ይሆናል? ማለት ስለ እናታችሁ ለምሳሌ ሰንበዲ መንገር ብፈልጉ ስለ እናታችሁ መጥፎ ነገር አልነግሩም ለጠላታችሁ፣ ወይንም ደግሞ ለማትወዱት ነገር ለማትወዱት ሰው መልካም ነገር ብቻ የምንነግሩት። አይ ቁርአን መንካት አይችልም። እሺ ዝም ብለኛ የምንነግርህን እመን። መጽሐፍ ቅዱስስ? አይ መጽሐፍ ቅዱስማ እንደፈለግኩ ማንቦጫረቅ እችላለሁ። ይሄ ጤናማ አይደለም። ሙስሊሞች ማለት ጭንቅላታችሁ የምትጠቀሙ ከሆነ እናንተ እኛም መጽሐፍ መንካት ትችላላችሁ፣ መተቸት ትችላላችሁ፣ ማስተማር ትችላላችሁ፣ የፈለጋችሁትን መቀበል ትችላላችሁ። እንደፈለጋችሁ መተቸት መፍታችሁ ነው። እኛ እንከለክላችሁ። ምክንያቱም መፍታላችሁ ያንን የማድረግ አይምሮ ተሰጥቷችኋል እንድመረምሩ መጽሐፍ ቅዱስም ስለሚል መርምሩ እውነትን ያዙ ስለሚል። ግን የእኛን ደግሞ ትሉና እናንተ ኖ አትንኩ እፉ ነው። እኛ የምንነግራችሁን ብቻ ነው መስማት የምትችሉት። የእኛም መጽሐፍ መንካት የለባችሁ። እሺ አይ የኛ አይነካ የምንነግራችሁ ብቻ ምን ብላችሁ ነው መቀበል ያለባችሁ። ይሄ ጤናማ አይደለም። ያውም በዚህ በሰለጠነው ዘመን ላይ አስተምሮቱ ትክክል አይደለም። በቃ ሱራ 5:101 አንድ ይፈተው። አትጠይቁ። ቁርአኑ ራሱ ምን ይላችኋል? መሐመድን እንዳትጠይቁ፣ ከጠየቃችሁ ትጠፋላችሁ፣ ትሳሳታላችሁ። ስለዚህ እኔም ነግራችሁ ዝም ብላችሁ ተቀበሉ። ክርስቲያኖችና አይሁዶችስ ቁርአናችሁን እንዳይነኩ ቁርአን መንካት የለባቸው። ሰው ካደ እንዴት ነው እውነትንና ሐሰት የሚለየው? ቀጥል አንብበው ክርስቲያን። ኦኬ እናንተ ያመናችሁ ሆይ ለእናንተ ቢገለጹ ከሚያስከፏችሁ ነገሮች አትጠይቁ። ቁርአንንም በሚወርድበት ጊዜ ከእርሷ ብትጠይቁ ለእናንተ ትገለጻለች። ከእርሷ አላህ ይቅርታ አደረገ ይልና ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ከሃዲዎች ሆኑ። ከጠየቅ ከሃዲ ትሆናለህ በእስልምና። ሉክ ከጠየቅ ምን ትሆናለህ? ከሃዲ ትሆናለህ። ስለዚህ እንዳትጠይቁ ዝም በሉ። እኔ የምነግራችሁ ብቻ ዝም ብላችሁ እመኑኝ ይላቸው ነበር መሐመድ በጊዜው የነበሩ ሙስሊሞችን። ክርስቲያኖችና አይሁዶች ፓጋን የሆኑት ደግሞ ነው ቁርአን መንካት አትችሉ።
እሺ እኔ የምነግራችሁን ብቻ አሜን ብላችሁ ተቀበሉ። ስህተት ይኖርበት አይኖርበት እሱ የሚነግራቸውን ብቻ በመስማት እንዴት ነው ቻሌንጅ የምታደርገው? መጽሐፉን ደግሞ ይበልጥ ማየት አለብህ። አንዴ በተነገረ ላትረዳው ትችላለህ። መጽሐፉን አገላብጠህ ስነካው ግን ስህተቶቹን በጣም ማውጣት ትችላለህ። ስህተቶቹን መረዳት ትችላለህ። አይ አይቻልም፣ መንካት አይችልም፣ ነውር ነው። ይህ ጤናማ አይደለም ወዶቼ፣ ጤናማ አይደለም፣ ስህተት ነው። በቃ ወናው ኡስታዞቻችሁ ዋሽተዋችኋል፣ አጭበርብረዋችኋል፣ አታለዋችኋል እስከዛሬ ድረስ። ግን ትንሽ ብዙ አይደለም ምን ይምላችሁ እች የምታክል አይምሯችሁን ከተጠቀማችሁ እውነትን ለመረዳት አይከብዳችሁም። ለምንድን ነው ሙሐመድ አትጠይቁ ብሎ ያፈናችሁ? እሺ አትጠይቁ አለ። ከጠየቃችሁ ምን ትሆናላችሁ? ትከፍራላችሁ። ምን ማለት ነው? ሰው ሲጠይቅ ጭራሽ እውነትን እየተረዳ ይመጣል። አይ እስልምናን ከጠየቃችሁ ግን እየካዳችሁ ትመጣላችሁ። ይ ችግር ካሌለበት ሃይማኖቱ ሰው በጠየቀ ቁጥር ይበልጥ ይረዳል እንጂ እየካደ እንዴት ይመጣል? አይ ስለዚህ እንዳትጠይቁ። የበፊቶቹም ሰዎች ሲጠየቁ ጠይቀው ካዲ ሆነዋል። እናንተ ደግሞ እንዳትጠይቁ ዝም ብላችሁ መኑ። ሌሎች አካላትስ ቁርአናችንን እንዳይነኩ ቀይ መስመር አሳያችኋለሁ። ኢብን ከሲር ይህንን እንዴት እንደሚያስቀምጠው አይደለም መንካት። ተሳስታችሁ ቁርአን ስታስተምሩ ብትገኙ ትገደላላችሁ። ስለ ቁርአን ተሳስታችሁ ብትናገሩ እንደዛ ነው የሚለው ህጉ። እነሱ ግን ይላል ሙስሊሙ ክርስቲያኑ ጋር ከፈለገ ቤተ ክርስቲያን ውስጥ እስከ 3 ቀን ማደር ይችላል ይላል። ክርስቲያኖች ድምፃቸውን እንኳን ከፍ አድርገው ጸሎት ማድረግ አትችሉም ነው የሚለው። መጽሐፍቶቻችሁን ሙስሊም ባለበት ላይ ድምፃችሁን እያሰማችሁ ጸሎት እንዳታደርጉ ይላል። እኛ ሙስሊሞች ወደ እናንተ ጋር ስንመጣ አልጋ ላይ እንኳን ከሆናችሁ ካልጋችሁ ወርዳችሁ ለእኛ መልቀቅ አለባችሁ ይላል። እናታችሁ ብትሞት እንኳን እኛ ወደ እናንተ ጋር ከመጣን ድምፅ ማሰማት የለባችሁም፣ ጸጥ ማለት አለባችሁ ይላል። ጸሎት እያደረጋችሁ ጽዋፍ እያበራችሁ ከሆነ ቤተክርስቲያን ውስጥ እኛ ሙስሊሞች እዚህ ቤተክርስቲያን ውስጥ ማደር እንፈልጋለን ካልን ጧፋችሁን ማጥፋት፣ ድምፃችሁን ጸጥ ማለት አለባችሁ፣ ማሰማት የለባችሁም ይላል። የእኛን ቁርአን ማስተማር ግን አትችሉም፣ መንካትም አትችሉም፣ በአረብኛ ማተም መምታትም አትችሉም ይላል። ይሄ ጤናማ አይደለም። ይሄ ስህተት ነው። በቃ ስህተትን ስህተት በሉ። የሐሰትን አስተምሮ አጭቆዞ ያንን ሐሰት እንዳይወጣባቸው እንዳነቁ። ነጃሳ ናችሁ እናንተ፣ ቆሻሾች ናችሁ እናንተ፣ እርኩሶች ናችሁ እናንተ። ኦልራይት የእናንተን ግን እኛ እንደፈለገን ማድረግ እንችላለን። አይደለም መንካት፣ ቤታችሁ መተን አልጋችሁ ላይ መተኛት እንችላለን። ይሄ ጤናማ አይደለም፣ ስህተት ነው። በቃ ስህተትን ስህተት ማለት ልመዱ። የተሳሳተ ነገር የተሳሳተ ነው ማለት ልመዱ። ማለት ምንም ኮምፕሮማይዝ የምናደርጋቸው ነገሮች አይደሉም። አንዳንድ ነገሮች ሜይ ቢ ለማመቻቸት ለማቻቻል ሊሞከሩ የሚችሉ ይኖሩ ይሆናል። ይሄ ግን ኮምፕሊትሊ ስህተት ነው። ምንም በምንም ልናደራድራቸው የማንችላቸው ማለት ነው። አይ ቲንክ ኔትወርክ ይመስለኛል። ኮፒ ሊንክ በደንብ አድርጉት። ልጆች አስገባቸው መልሶ ያስወጣቸዋል። ሉሉ ገብታለች ወይ ገብቷል? ከስር ሉሉ ጅማ እንኳን ደህና መጣሽ። ሱሱ ሚስራ አሁን የመጡ እና ሎክ ዘሆል እናያቸዋለን። አብዱ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ይመስገነው። እንዴት ነህ? ሰላም ነው አለን። ሙስሊም ነህ? አለን አልሐምዱሊላህ። አዎ ሙስሊም ነኝ። መልካም ኦልራይት። እሺ ጥያቄያችን ዛሬ ሙስሊም ያልሆነ ሰው ቁርአንን መንካት ይችላል? ይፈቀድለታል? ሙስሊም ያልሆነ ሰው እዚህ ጋ አሁን እኛ ራሱ መንካት አንችልም። ኦዱ ካላረግን ማለት ነው። ኦዱ ካላረግን እኛ ራሱ መንካት አንችልም። ኦዱ አርገን
ተጸዳድተን ኦዱ አድርገን ኦዱ ካደረግን በኋላ ነው እንጂ እኛም ኦዱ ሳይኖረን መንካት ለኛው ራሱ አይፈቀድም። ኦዱ አደረገ አላደረገ አማኝ ያልሆነ ሰው መንካት ይችላል? አማኝ ያልሆነ ሰው ስለ አንደኛ ልክ ኦዱ ካላደረክ እኮ አንድ ነው። ሁለቱም ለእናንተም ለኛም ክልክል ነው ማለት ነው እኮ አየህ። ኦዱ ካላደረግን ለእናንተም ክልክል ነው ማለት ነው። ለኛም ክልክል ነው፣ ለእናንተም አይፈቀድም። ኦዱ አደረኩኝ። እሺ ኦዱ አድርጌ ቁርአን እንድነካ ይፈቀድልኛል? እሱ ደግሞ እምነት ይገድባል። እዚህ ጋር አሁን ሊገድበን ይችላል። እምነት ይገድባል። ስለዚህ ስለ ኦዱ ጉዳይ አይደለማ። በቃ ኦዱ የሚሰራው ለአንተ ነው፣ ለእኔ አይደለም። ኦዱ ለእኔ ስለማይሰራ ለማንኛውም እሱ ለእናንተ መንካት አለመንካቱ ችግር የለም። እኔ እሱን እስካሁን እሱ ላይ አልደረስኩም እና እሱን መናገር አልችልም። እርኩሶች ናቸው የሚላቸው ውስጣዊ ንጽህና የሌላቸው ነው። ውሽዝ አላህን የማያመልኩ እርኩስ ናቸው ብሎ ነው የሚያስቀምጣቸው። ንጹህ አይደሉም። ከአውደው ጋር የተያዘ አይደለም። ከጥጥበት ጋር የተያዘ አይደለም። ጥጥበቱ የሚመጣው ለአንተ ነው እንጂ ለእኔ አይደለም። ያው እሱ በእኛ አሁን እንደምታየው ኦዱ አድርገን ንጹህ ከሆን በኋላ ካልሆነ በስተቀር መንካት ራሱ በእኛ ክልክል ነው። አሁን ያወዳ ኢቭን ጥጥበቱ ራሱ ያለው ኢቭን በሱ ራሱ ቢሄድልህ እኔን አይመለከተኝም። ለምን እንደማይመለከተኝ ታውቃለህ? ኦራይት እሺ፣ አንተ ታጥበህ ነው የምነካው። እሱ አንተ ለምትሰጠው ሪስፔክት ነው ብዬ እኔ አልፈዋለሁ። እኔ አላምንበትም። እኔ ስለማላምንበት ሳልታጠብና ኡዱ ለማድረግ ራሱ እኮ መጽሐፉን ማንበብና ማመን አለብኛ። ገና መጽሐፉን ሳላነበው እንዴት ነው እሱ ኡዱ ማድረግ አለብህ የምትለኝ? ገና መጽሐፉን አንብቤ ሳልረዳው ሳላቀው ሳላምንበት ገና የሚያነብ እኮ ራስህ ማንበብ አትችልም አለ እንዴ? የሚያቀራ ሰዎች አሉ። ሰዎቹ የሚያስተምሩ ሰዎች እያሉ አንተ ራስህ ገብተህ ማቅራት አትችልም እኮ ታውቃለህ። ስለዚህ በራሴ ምንም ማድረግ አልችልም ማለት ነው። ግዴታ ሰው የሚነግረኝ ማመን አለብኝ። አዎ በሰው ነው መሄድ ያለብህ ቅድሚያ በሰው። ምክንያቱም ቀጥታ ፈጣሪ ራስህ ጭንቅላት ላይ ማስገባት አይችልም። በመልእክተኞች በምናምን መጥቷል። በዛ እንደመጣ ግን የቀሩና አሊም የሆኑ ሰዎች አሉ። በእነሱ ስር ትማረውና ራስህ ትሄድበታለህ ማለት ነው። ያን ነገር ይሄ ጤናማ አይደለማ። እኔ በራሴ ነው ማወቅ የምፈልገው። ብለስ በራሴ ነው ማወቅ የፈለኩት። በራሴ ሆነ ደግሞ ችግር የለም። አሁን ኡስታዞች የሚነግሩኝ እኔ ውሸት ነው ብዬ ነው ማምነው። ምክንያቱም ስለሚዋሹ እምነታቸው መጥፎ ነገር ሊነግሩኝ ስለማይችሉ እኔ ኔጌቲቭ ነገሩን ማውጣት ስለምፈልግ በራሴ መጽሐፉን እንደፈለግኩ አድርጌ ማንበብ ነው ፈልገው። አንዴ እዚህ እያልኩ አንዴ እዛ እያልኩ አንዴ ወደ ኋላ እያልኩ አንዴ ወደፊት እያልኩ ራሴ ቼክ ማድረግ ስለምፈልግ ማለት ነው። እንደዛ ከሆነ ደግሞ አሁን ለምሳሌ ዘመናዊ እንትን አለ። በድሮ ካልሆነ በስተቀር አሁን ኮምፒውተር ላይ ራሱ ማግኘት ዘመናዊ ላይ አብዱ ዘመናዊን ተው። አሁን ከአይምሮ አውጣና ቁርአንን ነው ሃርድ ኮፒውን አውራ። እንደ ድሮ ነው የምታስበው እንጂ አሁን 21ኛው ሴንቸሪ ላይ ማሁን መጥቶ እኮ ልከልክልም ብትል መከልከልም አትችልም። ሁላችን በየሞባይላችን አለ። ግን እንደ ህጉ መሰረት እንደ አስቀድሞ ኢንተርኔትን ከአይምሮ አውጣውና አሁን ልከልክል ብትል ስለማከለከል እንደ ድሮ እንኳን ይከብዳል። አሁን ልከልክል ብትል ስለማትችል ነው። አይቻልም። በቃ ተበትኗል ኢንተርኔት ላይ። ስለዚህ ይሄንን ከአይምሮ ታወጣዋለህ። ስለዚህ ሃርድ ኮፒውን ያንን ማድረግ ይቻላል እንዳስተምረው። በሃርድ ኮፒ ግን በእጅ መንካቱን እኔ እሱን ያው አላምንበትም እና ምክንያቱም በእጅ መንካቱ በእኛ አይፈቀድም። ኦዱሳን እናደርግ ማለት ነው። ካላነበበ አንድ ሰው ደግሞ እንዴት ነው እስልምና ሊያውቅ የሚችለው? ያንን ደግሞ ካወቁ ሰዎች ጋር ነው የምታውቀው እንጂ ብቻህን ማወቅ አትችልም። አይደለም ያን ነገር
አንድ ጊዜ ትምህርት ቤት ስትገባ መምህር ጋር የምትገናኘው ወይስ ቀጥታ በራስህ ነው የምትማረው? አንድ ነገር እንደእንትኑ ይለያያል። ለአስተምሮቱ እንደ ትምህርቱ ይለያያል። ምክንያቱም መሰለህ እስልምናን ለማወቅ በራሴ ላነብ እችላለሁ። ሃይማኖት ጉዳይ ስለሆነ ማለት ነው። ለምሳሌ አንድ ክርስቲያን የሆነ ክርስትናውን በደንብ ካነበበ በኋላ ለልጁ እስልምና እንዲህ ነው ብሎ ከእስልምናው ደግሞ አንብቦ ሊያስተምር ይችላል። ያንን ማድረግ ይፈቀድለታል? ቁርአንን ገዝቶ ለምሳሌ ቁርአን እንዲህ ነው እያለ ማስተማር ይፈቀድለታል? ልጁን ነው ይችላል። ሙስሊም ያልሆነ ሰው ነው። ሙስሊም ያልሆነ ነው ያልኩህ። ሙስሊም የሆነ አይደለም ያልኩህ። ክርስቲያን ለምሳሌ ክርስቲያን የሆነ ወረቀቱን በእጁ ይዞ ማለት ነው። ቁርአኑን በእጁ ይዞ ቁርአኑን በእጁ ይዞ አይችልም። ሁሉ ካረገ ግን ይችላል። አላመነም። ስላላመነ አብዶ በእጁ ሳይዝም አይችልም። አክቹአሊ እንደው በእጁ ይዞ ብዬ አንድ ጋር ልስማማለሁ እንጂ ቁርአንን አንድ ክርስቲያን ለልጁ ራሱ እስልምና እንዲህ ነው ብሎ ኮምፔር እያደረገ ማስተማር አይፈቀድለትም፣ አይቻልም። እስልምናን ማስተማር የሚችለው ማለት ነው ሙስሊሙ ብቻ ነው ማስተማር የሚችለው። ኡስታዞቹ እንደዚህ የሚያስቀረው እሱ ብቻ ነው። ስለዚህ እንደ ሸሪዓችሁ ህግ ደግሞ አንድ ክርስቲያን እኔ ልጆች ቢኖሩኝ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እኔ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እንማራለን ካሉ መከልከል አልችልም። እንዲያዳምጡ ግዴታ ማበረታታት ነው ያለብኝ። እስልምና እኮ እንዲህ ስህተት አለው ብዬ ካልኳቸው ግን እገደላለሁ። እኔ ማስተማር አልችልም። ልጆቼ ነው እያዳመጣችሁት ያላችሁት ስህተት ነው ብዬ ስህተቱን መናገር ማስተማር አልችልም። መንካትም አልችልም። እነሱ ግን ከኡስታዙ እያዳመጡ ውሸትም ቢነግራቸው ወደ እስልምና ካመጣቸው እንዲሄዱ ጭራሽ አፕሪሺየት ማድረግ እንዳለብኝ ነው ሸሪዓውን ያስቀምጠው። ለምን እኔ መንካትም ነጃሳ ነኝ ተብዬ ነው የምቆጠረው። ምንም ማድረግ አልችልም። ይሄ ደግሞ ጤናማ አይደለም። ይሄ ስህተት ነው ብዬ ነው የማምነው። አብዱ ስህተት አይመስልም? አሁን ባለንበት ዘመን በተለይም ስታዩ ግን ይሄንን አሁን ለምሳሌ አንዳንድ ሸሆች ጋር ለምሳሌ አሁን በጣም ያወቁ ዓሊሞች ጋር ይሄን እኮ መፍታት ትችላለህ። ቀላል ነው። እነሱ አሁን በእጅ ባይነኩም በአእምሯቸው ያዙአሉ። ብዙ በቃላቸው ብዙ የሚያውቋሉ። አሁን እኛ ሐፊዝ አይደለሁም፣ ብዙ ነገር የማላውቀው ብዙ ነገር አለ። እነሱ ጋር አሁን አንተም ስለ ክርስትና በደንብ ታውቃለህ። እነሱ ጋር አሁን ከተገናኘ በጣም ትግባባለህ ይመስለኛል። ከእነሱ ጋር መማር እኮ ይቻላል እኮ። እነሱ እንዲያስተምሩኝ እኮ ማስተማር ይችላሉ እነሱ። ችግሩ ምን መሰለህ? እኔ ግን እየነካው ሙስሊም ሳልሆን እየነካው ማንበብ አልችልም፣ ማስተማርም አልችልም። ቁርአኑን አረብኛውን እንትን እያልኩኝ አይፈቀድልኝም። ለእኔ አይፈቀድም። ቆሻሻ ነኝ ነው የምታመነው። እነሱማ ታጥበው ኡድ አድርገው ምናምን ነገር እነሱ ሙስሊም ስለሆኑ ይቻላል። እኔ ግን ምንድነኝ እርኩስ ብቻ ስለሆንኩኝ አይፈቀድልኝም። ኢቭን ቁርአንን መሐመድ ወደ ጦር ሜዳ እንኳን ሲሄዱ ካፊር ወዳለበት ክርስቲያኖች ወዳሉበት ከሆነ ቁርአን ይዘው እንዳይሄዱ ከልክሏል። ታውቃለህ? እሱ ለምን እንደሆነ ታውቃለህ? እዛ በሄዱበት ሰዓት ላይ ክርስቲያኖች ምናምን ያሉበት ሀገር ላይ ከሆነ ቁርአንን ይዘው ሄዱት ሲመለሱ ሜቢ አንድ ቁርአን ረስተው ሊመጡ ይችላሉ፣ ወይን ሊወድቅ ይችላል። ከዛስ ክርስቲያኑ ሊያነሳው ይችላል። አይሁዶች ነጃሶች ሊነኩት ይችላሉ። ስለዚህ ቁርአን እንኳን እዛችሁ እንዳትሄዱ ነው ያለው። ክርስቲያን አንድ ክፈተው አዲሱ ቁርአን እንኳን ክርስቲያኖች አይሁዶች ወዳሉበት ሀገር ላይ እዛ እንዳትሄድ ማለት ነው።